በኦሮሚያ ክልል 120 የተባለው ማፊያ ቡድን ነዋሪዎችን እንዳሰቃየ ተነገረ። ቡድኑ ከዝርፊያ፣ አስገድዶ መድፈር፣ ማፈን በተጨማሪ ግድያዎችን እንደሚፈጽም ተገልጿል። ተሰሙታላችሁ። የትግራይ ፕሬዝዳንት ቢሮ የፕሬስ ሴክሬታሪ ኃላፊ በቁጥጥር መዋላቸው ተሰማ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ የቁም እስረኛ መሆናቸው እየተነገረ ነው። በህወሓትና በፌደራል መንግስቱ መካከል ያለው ውጥረት እየጨመረ መምጣቱ ተሰምቷል። በዝርዝር ተመልክተናል። ብፁዕ ወቅዱስ አቡነ ማትያስ በሳውዲ የሞት ቀናቸው የሚጠባበቁ ኢትዮጵያውያንን እንታደግ ሲሉ ጥሪ አቀረቡ። የኢትዮጵያ መንግስት ከሳውዲ ባለስልጣናት ጋር እንዲነጋገር ጥሪ አድርገዋል ተብሏል። በመረጃ ሰዓታችን ተመልክተናል። ተዋናዩ ለጥበብ ሲል ራሱን ያጎሳቆለበት መንገድ እያነጋገረ ነው። ላለፉት 7 ዓመታት ለጥበብ ከባድ ዋጋ ከፍሏል የተባለው የወጣቱን የጥበብ ሰው ውጣ ውረድ ኢትዮ አምባ ተመልክቶታል። ተሰሙታላችሁ። ኢትዮጵያዊቷ አትሌት በልምምድ ላይ እንዳለች መሞቷ ተገለጸ። አትሌቷ በተለያዩ ጊዜያት ለሀገሯ ሜዳሊያዎችን እንዳመጣች ተነግሯል። በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። በርካታ ሰበር ዜናዎችን ተሰምተዋል። ኢትዮ አምባ ሚዲያችን ተመልክቶታል። ተከታተሉ። የአስተዳደር ጥራ ማስፈራሪያ፣ ዝርፊያና ተጠያቂነት አለመኖር በኦሮሚያ ክልል የዕለት ተዕለት ህይወትን በእጅጉ እየቀየሩት እንደሚገኙ ተነግሯል። በኦሮሚያ ክልል ምዕራብ ሸዋ ዞን አምቦ ከተማ ውስጥ 120 ተብሎ ስለሚጠራው ቡድን እንቅስቃሴ በተለያዩ ማህበራዊ ሚዲያዎች የወጡ ተከታታይ ዘገባዎች ተከትሎ በተለያዩ የኦሮሚያ ከተሞች ከሚገኙ ነዋሪዎች ጋር በተደረገ ቃለ መጠይቅ መጠነ ሰፊ የማስገደድ ንብረት የመንጠቅና መደበኛ ያልሆነ የህግ ማስከበር ተግባር መኖራቸውን አረጋግጧል። ሻሸመኔ፣ አሰላ፣ ባቱ፣ ዝዋይ፣ ቢሾፍቱና አምቦ የተሰጡ ምስክርነቶች ተመሳሳይ የሚያደርጋቸው ባህሪዎች አላቸው። እነዚህም ሲቪል የለበሱ ግለሰቦች ወይም መደበኛ ያልሆኑ ቡድኖች መኖር፣ ህገወጥ ድርጊቶች ህጋዊ ለማስመሰል መደበኛ አሰራሮች ወይም ሰነዶችን ለመጠቀም እንዲሁም ተጠያቂነትን ለማስፈን የሚያስችሉ አሰራሮች ገደብ ወይም ውጤታማ አለመሆናቸው ነው። ይህ አደገኛ ድርጊት እንዲቆምና ዜጎች በነጻነት ወጥተው እንዲገቡ የመንግስት ያለ እየተባለ እንደሚገኝ ይገለጻል። የትግራይ ፕሬዝዳንት ቢሮ የፕሬስ ሴክሬታሪ ኃላፊ ዶክተር ገብሩ ካህሳይ በቁጥጥር ስር ዋሉ። በትግራይ ክልል ጊዜያዊ አስተዳደር የፕሬዝዳንት ቢሮ የፕሬስ ሴክሬታሪ ኃላፊ የሆኑት ዶክተር ገብሩ ካህሳይ ትናንት ምሽት በጸጥታ ኃይሎች መወሰዳቸው ተረጋግጧል። ዶክተር ገብሩ ካህሳይ በቁጥጥር ስር የዋሉት መቀሌ ከተማ ልዩ ስሙ ዲያስፖራ ተብሎ በሚጠራው አካባቢ ከሚገኘው የመኖሪያ ቤታቸው ሲሆን ድርጊቱ የተፈጸመው በትናንትናው ዕለት በጸጥታ ኃይሎች መሆኑ ተገልጿል። ዶክተር ገብሩ በተለያዩ ከፍተኛ የኃላፊነት ቦታዎች ላይ ክልሉን ሲያገለግሉ የቆዩ ሲሆን ከእነዚህም መካከል የመቀሌ ኤፍኤም 104.4 ስራ አስኪያጅ፣ የትግራይ ኮሚኒኬሽን ጉዳይ ቢሮ ምክትል ኃላፊ፣ በአሁኑ ወቅት ደግሞ የፕሬዝዳንት ቢሮ የፕሬስ ሴክሬታሪ ኃላፊ በመሆን በማገልገል ላይ ነበሩ። እስካሁን ድረስ በቁጥጥር ስር የዋሉበት ይፋዊ ምክንያት ከሚመለከተው አካል አልተገለጸም። ሆኖም ግን ለጉዳዩ ቅርበት ያላቸው ምንጮች እንደሚጠቁሙት ዶክተር ገብሩ የታሰሩት በጊዜያዊ አስተዳደር ፕሬዝዳንት የማህበረሰብ ሚዲያ ገጽ ላይ በተሰራጨውና ህወሓትን በሚነቅፈው ጽሑፍ ሳቢያ ሊሆን እንደሚችል ግምቶች ተቀምጠዋል። ይህ በእንዲህ እንዳለ በትግራይ ክልል ባለው የፖለቲካ አለመረጋጋት በህወሓት በጊዜያዊ አስተዳደር መካከል ያለው ፍጥጫ በጠነከረ በዚህ ወቅት የጊዜያዊ አስተዳደሩ ፕሬዝዳንትና ከፍተኛ የጦር መሪ የሆኑት ሌተናል ጀነራል ታደሰ ወረደ የቁም እስረኛ መደረጋቸው እየተነገረ ነው። እየተሰሙ ያሉ መረጃዎች እንደሚጠቁሙት የጀነራል የቅርብ ጠባቂዎች፣ አጃቢዎች በሙሉ እንዲቀየሩ ተደርጓል። እንደ መረጃ ገለጻ ጀነራል ታደሰ ወረደ በአሁኑ ወቅት ምንም አይነት እንቅስቃሴ እያደረጉ በትግራይ የታጠቁ ኃይሎች ጥብቅ ቁጥጥር ስር ውለዋል ተብሏል። ባለፉት ሳምንታት ጀነራሉ ከህዝብ እይታ ርቀው መቆየታቸው በብዙ ዘንድ ጥርጣሬ ፈጥሮ የነበረ ሲሆን አሁን የወጣው መረጃ ደግሞ ለሳምንታት የት እንዳሉ ሳይታወቅ የቆየበት ሚስጥር ይፋ የሚያደርግ ሆኗል። ሰሞኑን ህወሓት የጊዜያዊ አስተዳደር የስልጣን መዋቅር እንደማያዋቅር ቢሮዎችን ለመረከብ የሚያደርገው እንቅስቃሴ የጀነራሉን ሁኔታ ይበልጥ ውስብስብ አድርጎታል። ሌተናል ጀነራል ታደሰ ወረደ በፕሪቶሪያው የሰላም ስምምነት አፈጻጸም ላይ ቁልፍ ሚና ከነበራቸው መሪዎች አንዱ መሆናቸው ይታወቃል። ሆኖ በክልሉ በነገሰው የስልጣን ሽኩቻ ሲያበ የቀድሞ የትግል አጋሮቻቸው በሆኑት የትግራይ ኃይሎች እንዲህም ያለ ጥብቅ ክትትል የቁም እስረኛ ጥሎባቸዋል መባሉ በትግራይ ፖለቲካ ላይ አዲስ ድንጋጤን ፈጥሯል።
በሰው ሀገር በባዕድ ቋንቋ ባልገባቸው የህግ ሂደት ምክንያት የሞት ፍርድ ተፈርዶባቸው ነገ ምን ይፈጠር ይሆን በሚል ስጋት በጨለማ ቤት ውስጥ ላሉ ኢትዮጵያውያን ወገኖቻችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ጥሪ አቅርበዋል። ቅዱስነታቸው በሳውዲ አረቢያ የሚገኙ ወገኖቻችንን አስመልክቶ ባስተላለፉት መልእክት የፍርድ ሂደቱ ከምህረት ጋር እንዲቃኝ በአባታዊ አንደበት ተማጽነዋል። ማንኛውንም ሰው በቋንቋ አለመግባባት ህይወቱ ሊጠፋ አይገባም ያሉት ቅዱስነታቸው ፍርድ ፍጹም የሚሆነው ሰብአዊ ርኅራኄ ሲከተል ብቻ መሆኑን አስገንዝበዋል። ብዙዎቹ ወገኖቻችን በባዕድ ሀገር የሚገጥማቸው ትልቁ ፈተና ቋንቋ ነው። የራሳቸውን ንጽህና እንኳን መከላከል በሚያቅታቸው መልኩ በቋንቋ በህግ እውቀት እጥረት ለሞት የሚዳረጉ ንጹሃን እንዳይኖሩ ቅዱስነታቸው ስጋታቸውን ገልጸዋል። ኢትዮጵያዊቷ አትሌት በድንገት ህይወቷ አለፈ። ኢትዮጵያዊቷ የረጅም ርቀት ሯጭ አትሌት የብርጓል መለስ በድንገት ህይወቷ ማለፉን የኢትዮጵያ አትሌቲክስ ፌዴሬሽን አሳውቋል። የኢትዮጵያ አትሌቲክስ ፌዴሬሽን አትሌቷ በመደበኛ ልምምድ ላይ ያለች ትናንት ጧት በድንገት ህይወቷ አልፏል ብሏል። አትሌት የብርጓ መለስ በተለያዩ ውድድሮች ኢትዮጵያን በመወከል የተሳተፈች አትሌት ነበረች። አትሌቷ በ2015 በኮንጎ ብራዛቪል በተካሄደው የመላው አፍሪካ ጨዋታዎች ሀገሯን ወክላ በግማሽ ማራቶን ውድድር የነሐስ ሜዳሊያ አሸንፋ ነበር። እንዲሁም ኢትዮጵያን በዓለም አቀፍ የጎዳና ላይ ውድድር ስታስጠራ በ2015 የቺካጎ ማራቶን የብር ሜዳሊያ ባለቤት ነበረች። የሻንጋይ፣ ፕራግ እና ሁስተን ማራቶኖች አሸናፊ፣ የፓሪስ ግማሽ ማራቶን 2 ጊዜና የሊዝበን ግማሽ ማራቶን አሸናፊ ነበረች። በቀጣይ በካናዳ በሚካሄደው የኦቶዋን ማራቶን ለመሳተፍ ዝግጅት ላይ እንደነበረች ተገልጧል። ለሚወክለው ገጸ ባህሪ ተአማኒነት ሲል ብቻ የሰውነቱን ክብደት እጅግ አደገኛ እስከሚባል ድረስ የቀነሰው ተዋናኝ የፊልም ባለሙያ ሄኖክ ወንድሙ ብዙዎችን እያነጋገረ እንደሚገኝ ተገለጸ። በኢትዮጵያ የፊልም ኢንዱስትሪ ውስጥ ለሙያው የሚከፍል እውነተኛ መስዋዕትነት በተግባር ያሳየ አንድ ወጣት ባለሙያ ትልቅ መነጋገሪያ ሆኗል ተብሏል። ተዋናዩ የፊልሙን ባለሙያ ሄኖክ ወንድሙ ፈረጃ የተሰኘውን አዲስ ፊልሙን ለተመልካች ለማብቃት ያለፈባቸው ረጅም ዓመታት በትዕግስትና በጽናት የተሞሉ ነበሩ። ሄኖክ ለዚህ ፊልም ስኬትና ለሚወክለው ገጸ ባህሪ ተአማኒነት ሲል ብቻ የሰውነቱን ክብደት እጅግ አደገኛ እስከሚባል ድረስ በመቀነስ ለሙያው ያለውን ትልቅ ፍቅር በተግባር አሳይቷል። ሰው ላመነበትና ለሚወደው ሙያው በዚህ ልክ ራሱን መስዋዕት ሲያደርግ ማየት የሚያስደስት እንደሆነ ብዙዎች እየተናገሩ ይገኛሉ። ይህ ወጣት የጀመረውን ፊልም ዳር ለማድረስ የገጠመው የገንዘብ እጥረት ሳይበግረው የተለያዩ መንገዶች ድጋፍ በማሰባሰብ የሰዎችን ፊት በማየት ጭምር ስራውን ለመቀጠል መገደዱ ይነገራል። ሄኖክ ለገጸ ባህሪው ሲል የደረሰበትን አካላዊ ለውጥ ለሙያው የሰጠውን ትልቅ ዋጋና ቁርጠኝነት በግልጽ ማስመስከሩ ተመልክቷል። ዛሬ ላይ ትልቁና ዋናው የፊልሙ ቀረጻ ተጠናቆ ለማጠቃለያ መድረሱ የተሰማ ሲሆን ይህ ስኬት ደግሞ በብዙ ውጣ ውረድ በመከራ ውስጥ ላለፈው ባለሙያ ትልቅ እፎይታ ሆኗል። የሄኖክ ታሪክ ለኢትዮጵያ የጥበብ ሰዎች ትልቅ አርአያነት ያለው ጥበብ ዝም ብሎ መታየት ብቻ ሳይሆን እንዲህ ያለውን ራስን የመስጠት የመለወጥ ጥበብ እንደሚጠይቅ ሄኖክ በተግባር አሳይቷል ተብሏል። በቅርብ ለእይታ ይበቃል ተብሎ የሚጠበቀው ፈረጃ ፊልም ከጀርባው እንዲህ ያለውን የ7 ዓመታት የጽናት ታሪክ አዝሎ የሚመጣ በመሆኑ ተመልካቾች ልዩ ስሜት እንደሚፈጥር የታወቀ ነው። አርቲስቱንም ስራውም ይክሰዋል ሲሉ አስተያየት ሰጪዎች ተናግረዋል። አሜሪካ በኢትዮጵያ ላይ ጥላው የነበረውን የጦር መሳሪያ ማዕቀብ በይፋ ማንሳቷን አስታወቀች። ይህንን ትልቅ የፖሊሲ ለውጥ ተከትሎ የአሜሪካ የመከላከያ ንግድ ቁጥጥር ዳይሬክተር በኢትዮጵያ ላይ ተግባራዊ ሲደረግ የቆየውን መርህ ደረጃ ውድቅ የማድረግ ፖሊሲ ሙሉ በሙሉ አንስቷል። በአዲሱ ዓለም አቀፍ የጦር መሳሪያ ዝውውር መመሪያ የፖሊሲ ለውጥ መሰረት ቀደም ሲል ከኢትዮጵያ ጋር ለሚደረግ ማናቸውም የጦር መሳሪያ ግብይቶችና የጸጥታ ትብብር ፍቃድ ጥያቄዎች ያለምንም ቅድመ ሁኔታ ውድቅ ይደረጉ የነበሩ ቢሆንም አሁን ግን ዳይሬክተሩ እያንዳንዱ የፍቃድ ጥያቄዎች እንደየ ሁኔታው እና እንደየ አስፈላጊነቱ እየገመገመ የሚያስተናግድ
የሚካሄድ ይሆናል። ከዚሁ ጋር ተያይዞ በቅርቡ ይፋ በሚደረግ የህግና የደንብ ማሻሻያ ኢትዮጵያ የጦር መሳሪያ ንግድ ከተከለከለችባቸው ሀገራት ዝርዝር ውስጥ ሙሉ በሙሉ እንድትወጣ ይደረጋል። ይህ እርምጃ አሜሪካ ከኢትዮጵያ ጋር ያላትን የዲፕሎማሲያዊና የጸጥታ ትብብር ግንኙነት ወደ መደበኛው ሁኔታ ለመመለስ የወሰደችው ትልቅ ስትራቴጂካዊ ውሳኔ ነው። ኢትዮጵያ ከእንግዲህ በተከለከሉ ሀገራት መዝገብ ውስጥ አለመካተቷ ሀገሪቱ መከላከያዋን ለማዘመን የቴክኖሎጂ ሽግግር ለማድረግ እንዲሁም ከአሜሪካ የጸጥታ ተቋማት ጋር ህጋዊ የጦር መሳሪያና ተያያዥ ግብይቶችን ለማካሄድ ሰፊ በር የሚከፍት ይሆናል ተብሏል። ጋና በደቡብ አፍሪካ ከሚሰነዘርባቸው ጥቃቶች ለመሸሽ የፈለጉ ዜጎችን ወደ ሀገሯ ልትመልስ ነው። በደቡብ አፍሪካ ዳግም ካገረሸው የውጭ ዜጎች ጥላቻ ጥቃት ለመሸሽ ከ200 በላይ ዜጎች ወደ ሀገር ለመመለስ መዘጋጀቷን የጋና መንግስት አስታወቀ። በደቡብ አፍሪካ የጋና ከፍተኛ ኮሚሽን ቤንጃሚን አናኒ ኳሺ እንደገለጹት መንግስቱ በፈቃደኝነት ወደ ሀገራቸው ለመመለስ ለወሰኑ ዜጎች አስፈላጊውን ድጋፍ ያደርጋል። በዚህ መሰረት የጉዞ ሰነድ፣ ፓስፖርት ለሌላቸው ዜጎች ሰነዶች የማዘጋጀት የትራንስፖርት ወጪዎችን የመሸፈን ኃላፊነት መንግስት እንደሚወስድ ኮሚሽነሩ አረጋግጠዋል። ይህን የመልሶ ማቋቋም ውሳኔ የተወሰደው ከጥቃቱ ጋር በተያያዘ በምስል ተመዝግቦ በነበረውና በቅርቡ በመንግስት ድጋፍ ወደ ጋና በተመለሱት አማኑኤል አኮዋ አሶማአ ጉዳይ መነሻ መሆኑን ተመላክቷል። ዜጎች በደቡብ አፍሪካ ለሚገጥማቸው የደህንነት ስጋት መንግስት አፋጣኝ ምላሽ እየሰጠ መሆኑን ገልጿል። የኢትዮ አምባ መረጃዎቻችን የሰማችኋቸው ናቸው። በሌሎች መረጃዎች እንመለሳለን። አብራችሁን ቆዩ።